Oh, oh. ሰላም የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ካለው እግዚአብሔር ይመስገን ስራ፣ ጤንነት ሁሉ ሰላም ነው። በያለንበት በያላችሁበት ፈጣሪ አምላክ ይጠብቃቸው። ዛሬ እንግዲህ ጽናት ክፍል 61 ነው ይዤላችሁ የመጣሁት። እንግዲህ ሰኒ እንግዲህ ከእንቅልፏ እየተነሳች ነው። ተመስገን ብላ ፈጣሪዋን እያመሰገነች ነው። እንደገና ደግሞ አልጋዋን ስታነጥፍ እንዴት ነው ሰው መልሶ የሚተኛበትን አልጋ የሚያነጥፈው እያለች ያው ብቻዋን ታወራለች። እንደገና ትራሷን ደግሞ የኔ መደበሪያ ዛሬ ደግሞ ደህና አደርሽ አትይኝም እንዴ እያለች ከዛ በኋላ እንግዲህ ጽናት ምሩና ሰኒ እንግዲህ አብረው ቁጭ ብለው እየተሳሳቁ ነው። ምክንያቱም ኪራ እንግዲህ ለጽናት ቁርስ ሰርቷላት መሰለኝ። ከዛ በኋላ እንግዲህ ምሩ እንግዲህ ይህን ደስታችንን ያቆይልን፣ ደስታችን በጣም ደስ ይላል፣ ብቻ በጧት ስንነሳ ደስታችን በሳቅ የተሞላ ነው ስትል ጽናት ደግሞ እንግዲህ ጽናት ከኪራ ጋር ታርቃለች እና ይህን ደስታችንን ያቆይልን አለች። ከዛ በኋላ እንግዲህ እኔ በእናንተ ደስተኛ ነኝ ትላለች ሰኒ በእናንተ ደስተኛ ነኝ ስትል እንግዲህ ምሩ ደግሞ ሰኒ ግን ጓደኛ የለሽም እንዴ ትላታለች። የምን ጓደኛ ትላለች። እዛ ሰኒ ተውት፣ እኔማ ይቆይ ለእናንተ ካላችሁ እኔ በቂ ነው እና በእርግጥ ብቸኝነት ስልችት ብሎኛል ብላለች። እንግዲህ ያው ግን ያው መተማመን የለም ነው እና ቆይ እንደዚህ ሰው እንዳታምኝ ያደረገሽ ያው የእህትሽ ነገር ነው ስትላት፣ አዎ ምክንያቱም በልጅነት መጥፎ ነገር ከተቀረጸ አይምሯችን ላይ ሊጠፋ አይችልም ትላለች ሰኒ። እና ጠባሳ ነገር ነው ስትል ምሩ ሰኒ ሁሉ እኮ አንድ አይደለም ስትል፣ አይ የራሳችሁን አውሩት በቃ ተው ችግር የለውም ትላለች። ከዛ ሰኒ እንትን እንደደበራቸው አውቃለሁ፣ እኔ በአሁኑ ሰዓት ለዚህ ዝግጁ አይደለሁም ብላ እንግዲህ በአራት ነጥብ ዘግታባቸዋል። እዛ ጽናት አንቺ በህይወትሽ ውስጥ ሰው የለም ስትላት፣ አይ እኔማ ለወንዶች ጥሩ ፊት አላሳያቸውም ነው የምትላቸው። እንግዲህ ከዛ ምሩ ተይው ቀልዱ እንዳለ ሆኖ አስቢበት ብላ ሀሴትን ትመክራታለች። ማለት ሶሲን ሰኒን በኋላ እንግዲህ የኪራ የናሆሜ እናት እንግዲህ አብረው ቁጭ ብለው የናሆሜ እናት በጣም ደስ የምትለው ለዛ ነው እንግዲህ ምሩ ለዛ ነው እንግዲህ ደስተኛ የሆነችው። እንግዲህ ከዛ እንግዲህ የናሆሜ እናት እንግዲህ ናሆሜንን እንግዲህ ቄስ ያጫውታን ብላም ብላ ትቆጣለች። ከዛ ኪራ እውነቱን እኮ ነው ማሚ እያለ ይከራከራሉ። እንግዲህ የናሆሜ እናት ጋር በጣም ደስ የሚሉ ነው። ከዛ የናሆሜ እናት እንግዲህ ኪራ ነይ ከእኛ ቤት እንሄድ ሲላት እንግዲህ የናሆሜ እናት እንግዲህ አይ ሌላ ጊዜ ሄዳለሁ አሁን ድንገት ሄጄ አላስቸግራችሁም ስትላቸው፣ አይ ችግር የለውም ማሚ ወጣ ብለሽ ትመጫለሽ እንሄድ ሲላት እና አብረን ካልሄድን እያላት ነው እንግዲህ ኪራ እንግዲህ የናሆሜ እናት ሌላ ቦታ ውሰዱ ነው እያለቻቸው ነው። ናሆሜ ደግሞ ችግር የለውም እንሄድ እኔ ኋላ እሸኝሻለሁ እያላል ነው። ከዛ እንግዲህ ኪራ እንግዲህ ለጽናት ደውሎ እንግዳ እየመጣ ነው ምግብ ስሪ ነው የሚላት። እንግዲህ ኪራና ጽናት በመታረቃቸው በጣም ደስ ብሎናል። ጺም እንግዲህ በሙያ አትታማም። እንግዲህ ምግቧን እንግዲህ ጉድ ጉድ እያለ ሰራታ የናሆሜን እናት ልትቀበል ነው። እዛ ቤት ከገቡ በኋላ እንግዲህ ቡና ፈልቶላቸው እንግዲህ አፍልታላቸዋል የጽናት። ምክንያቱም ሁሉም ናቸው ያሉት
ሴቶችም አሉ ወንዶችም አሉ ሰብሰብ ብለው በጣም ደስ ይላሉ። አሁን እንግዲህ ኪራና ጽናት እንግዲህ እስከ ዛሬ እንደምናውቃቸው በጣም ነበር የሚጨቃጨቁ ጉባን ይመስል። አሁን ግን ደስ ይላሉ። እዛ የናሆሜ እናት እንግዲህ የናሆሜ እናት ጽናትን ቆንጆ ቡና ነው ያላት። እንግዲህ ከዛ በኋላ ኪራ ማሚዬ ቤቴል እንዴት አየሽው ነው ያላት። ለካ አጅሬ ቤቱን ትቶ ከዚህ እየተኛ ነው ስትል እንደገና እንዴ ማሚዬ ሚስት ያለች አይደለ ይላታኝ። ናሆም አይደለም ከወደዱ እስከምኑ ነው መውደድ ትላለች የናሆሜ እናት። አይደለም እንደምሩዬ ስትል አዎ ማሚዬ ትላለች። ከዛ በኋላ እንግዲህ የናሆሜ እናት ኪራን እንግዲህ መቼ ነው እናት የምትመጣው ስትለው እንግዲህ እናቴ ትመጣለች መጀመሪያ አያቴ ታገግምና ትመጣለች ብሎ ይነግራታል። ከዛ አይኔ ነገር ደውዬ እንኳን ደውዬ ሳልጠይቃቸው ትላለች የናሆሜ እናት። ከዛ በኋላ ሶሲ እንግዲህ አሁን ማሚ ነጋ ብለን ሳንጨርስ እኮ ነው ጊዜው ቶሎ የሚሮጠው ብላ አያንቺ ትላለች። ከዛ በኋላ እንግዲህ የናሆሜ እናት አያንቺ ቃለች በኋላ አንቺ ካላወቅሽበት እኮ ጊዜው ነው የሚሮጠው ብላለች። እውነቷን ነው እኮ በነገራችን ላይ ይነጋን ጌጣችሁ ቁጭ ቁጭ ሳታርፉ ቶሎ አንዳንድ ጊዜማ ወራቱን ያላቅላትን በቃ መሸ ይነጋን ቶሎ ይመሻል፣ ይነጋን ቶሎ ይመሻል፣ ይነጋን ቶሎ ይመሻል። እንደዛ ነው የሚሄድበት ጊዜ አለና ልክ ናቸው። ያው ጊዜም በአግባቡ ካልተጠቀምንበት ቶሎ ነው የሚሄደው በትክክል። ከዛ ጥሩ ሀሳብ ነው ያቀረብሽው ዘመናችንን የሚገልጽ ነው ትላለች የሶሲ። ከዛ በኋላ እንግዲህ የናሆሜ እናት አሁን እርጅናው እየተጫጫነ ነበር ነው እንጂ ድሮ ይጫወት ነበር ስትል ናሆሜ ኧረ ማሜ ይላል። ከዛ በኋላ ናሆሜ እንዴ ልጆችን ልማን ሊያሳድግልሽ ነው አርጅቻለሁ የምትይው ሲላት አይ ችግር የለውም አንተ ለመውለድ ያብቃህ እንጂ እኔ አሳድጋለሁ ትላለች የናሆሜ እናት። ሶሲ እናት ግን የልጇን ፍሬ ለማየት ነው አይደለ የምትጓጓው ትላለች። ከዛ ጽናት አዎ ቤተሰቦቻችን እኮ ከነሱ ህይወት ቀንሰው ለኛ የሚሰጡት ቤተሰቦቻችን የኛን ደስታ ነው የሚፈልጉ ትላለች ጽናት። የናሆሜ እናት ይኸውላችሁ በአሁኑ ሰዓት ወላጅ እያለ ሁሉን ነገር አድርጉ ውለዱ የምትባሉ ለዛ ነው ብላ ትመክራቸዋል። ግን ምን ያደርጋል የዛሬ ዘመን ልጆች እንደዚህ አይነት ነገር ስትመከሩ አትሰሙም ብላ ትመክራቸው። እዛ ጽናት አንዳንድ ጊዜ የሰው ምክር አንሰማም ብለን በራሳችን ነገር እንሄድና መጨረሻ ላይ ዋጋ እንከፍላለን ትላለች ጽናት። እዛ የናሆሜ እናት ስትኖሩ እንደ እርግብ የዋህ እንደ እባብ ደግሞ ስትኖሩ እንደ እርግብ የዋህ እንደ እባብ ደግሞ ብልጥ ሆኑ ብላ እየመከረቻቸው ይቻለም አጭር ናት እያለ ይቻለም መጀመሪያ ላይ ደስታ መጨረሻ ላይ ደግሞ ሐዘንን ታስቀምጥላቸዋል እያለች ነው። እንግዲህ ለድምጤ በጣም ይቅርታ፣ ያው ጉሮሮዬን እየዘጋኝ አንዳንድ ጊዜ ይመጣና ጉሮሮዬን ይዘጋኛል፣ ለምን እንደሆነ አላውቅም። ከዛ በኋላ እንግዲህ ሰኒ አዎ ልክ ነው ይቻለም ታዳላለች እኮ የሚባለው እውነት ነው ትላለች ሰኒ። በትክክል ይቻለም ለአንዱ ደህና ለአንዱ መጥፎ ታረጋለች። እውነቷን ነው። አይ ሰኒ እንደዛ አትበይ። ለአንዳንዱ መጀመሪያ ደስታ፣ ለአንዳንዱ ደግሞ መጨረሻ ላይ ሐዘንን ትሰጣለች። እንደዛ አትበይ ያለ እየመከረ ከዛ በኋላ ለዛ ነው የማታ እንጀራ ስጠኝ ተብሎ የሚጸለዩ ትላታል። እውነታችን የማታ እንጀራ ስጠኝ ይባላል። ጽናት ሲጀመር እናትና አባቶች ከኛ የተሻለ የህይወት አረዳድ አላቸው ስትል የናሆሜ እናት አዎ ልክ ነሽ ልጄ ትላታለች። እድሜ ትምህርት ቤት ነው፣ ገና ብዙ ነገር ያስተምራቸዋል ብላለች። እውነት ነው፣ እድሜና ስደት ብዙ ነገሮች ያስተምሩና ዛሬ እንግዲህ እነ ጽናት ያው እየተመከሩ ደስ የሚል ምክር ነው እና የናሆሜ እናት ከዚህ ድራማ የምትሰራው በጣም ደስ የሚል ነው። ግን ሌላ ቦታ የምትሰራው በጣም የሚደብር ነው። እዚህ ጋር ግን በጣም ደስ ይላል የምትሰራቸው ድራማ ከጽናት ጋር ሌላ ቦታ እንኳን። ከዛ ናሆሜ
እንግዲህ አዳመጠና እናቴ ረጅም እድሜና ጤና ይስጥሽ ብሏል። አሜን ብለናል። ለእናቶቻችን እድሜና ጤና ይስጣቸው፣ ለኢትዮጵያ እናቶች አሜን። እርበልበል እኔ መሄድ አለብኝ። አባት ሳይነደድ አለ ምርቃን ሁላ መና ነው የሚሆነው ልሄድ እያለ እዛ ናሆሜ በቃ እናቴ ያላንቺ አይሆንለትም ማለት አባቴ ሲላት፣ እንዴ እኔም እኮ ያለሱ አይሆንልኝም በልሸኘኝ ትላይ አዛ ኪራን በይ ማሚዬ እኔም ልሸኝ ይሻላት። እሺ አመሰግናለሁ፣ ቡናውንም ጠጣው ምግብን በላው ብላ ያው እንግዲህ ሸኟት ወደ ቤት። ከዛ በኋላ ተሰናበተቻቸው። ኑሩን እንግዲህ በአንቺን ቤትሽ ምሩን አንቺን ቤትሽ እንዳትጠፊ ብቅ በይ ብላ ተሰናበተቻት። እሺ ብላ ከዛ እንግዲህ ናሆሜና ኪራ አብረዋት ሄዱ ሊሸኙ። ከዛ ሰኒ ዋው ምሩ ግን በጣም ጥሩ ሰው ነው ያጋጠመኝ ስትላት፣ ብታይ እኮ እሷ ካለች ጥርስሽ ግጥም አይልም በጣም ነው የምታስቀው ብላ ትነግራታለች። ከዛ ጽናት አሁ እንግዲህ አንቺንም እንደሚሸልምሽ ተስፋ አደርጋለሁ ትላለች። በኋላ እንግዲህ ኪራ ተመልሶ ይመጣን ወደ ጽናት ክላስ ይመጣን። ምን እያራሸ ነው ሲላታል። ከዛ ሻወሮ ሲጃ ነበር ትለዋለች። ልቀባልሽ እንደ ብሎ እንግዲህ ቫዝሊን ክሬም ነገር እግሯን ይቀባትና ያሻታል። እንግዲህ ኪራ ያው ፍቅራቸውን እንግዲህ ያዝልቅላቸው ብላ ነበር። ገጥ እሱ ይወዳት እሷ ናት እንጂ እንዲያ ያለችው እየወላወለች። ከዛ ብዙ ፈትኛለሁ አንተ ግን ፈተናዎችን አልፈሃን ትለዋለች። እርግጠኛ ነሽ ሲላት፣ አዎ እርግጠኛ ነኝ እንደ ዛሬ እርግጠኛ ሁኜ አላቅም ትላለች። ከዛ እንግዲህ ሰኒ ወደ ቤቷ ሄዳ እንግዲህ ተኝተው ስልክ እያወራች ነው። እንግዲህ ሰኒና ጽናት ቁጭ ብለው እያሉ እንግዲህ ሰኒ ጽናት እንግዲህ በሀሳብ ሄዳለች። ከዛ ሰኒ ምን ሆነሽ ነው ትላታለች። እንግዲህ ጽናት እንግዲህ በጭንቀት ሀሳብ ውስጥ ሆናለች። እንግዲህ ከዛ ጉንጭሽን አይተሽዋን ግን ስትለ እሱ ትናንትና እኮ ጉንዳል ቋንጥጦኝ ነው ትላታለች። ጽናት አዛ ተናዳ ትሄዳለች። ሰኒ ትስቅባታለች። ከዛ በኋላ እንግዲህ ኪራና ናሆሜ ቁጭ ብለው ምንድን ነው የምልህ እነግርሃለሁ ብለህ ነበረ ምንድን ነው የምትነግረኝ ሲለው ለመስማት ጉጉ ነው ወይ ብሎ ሲጠይቀው፣ እዛ አዎ ለመስማት እኔ ጉጉ ነኝ ምንድን ነው ንገረኝ እያለው ነው። አዛ ሁለታችን አብረን አድረናል ብሎ ሲነግረው፣ እንዴ ሁለታችሁ አብሮ ማደር እንግዲህ ብርቅ ነው እንዴ ይለዋል። አቤት የናሆም መልስ ማለት ነው። አይ አይደለም ይላል። አዛ እንደሱ ማደር ሳይሆን ያኛውን በመድኃኒዓለም ያኛውን ሲሉ አትቀልድ ብሎ እጁን ይመታዋል። ይሄም እኮ ብርቅ አይደለም የኪራ ነገር። አሁን ደነገጠና ሆኗን አለው። አዎ ሆኗን አለው። እንግዲህ ጽናት እንግዲህ አሁን ትንሽ ሀሳብ ውስጥ የተዋጠችው ምክንያቱም ደግሞ እርግዝና እንዳይመጣ ብለን ለዛ ነው አሁን ሀሳብ ያኔ ያጨለላት የጽናት ነገር። በኋላ ደግሞ ያገር ያለ ትላለች እና ኪራ ማሚት ሙት እኔ እንደኔ በአሁኑ ሰዓት ደስተኛ የለም ብሎ በጣም ተደስቷል። እንደዚህ ሳይሆን ኪራ እንግዲህ አሁን እንግዲህ አባትህ አሁንም ሌላ ሴት ሳያመጣ እንግዲህ አባቱ ሌላ ሴት ሳያመጣ ስለዚህ ኪራ እውነቱን ለአባቱ መናገር አለበት እንጂ እንደዚህ በድብቅ ውስጥ ለውስጥ እሱ ደስ አይለኝ። ከዛ ናሆሜ መከረው። ጽናት በጣም ነው የምትወድ በጣም ነው የምታፈቅረህ ብሎ ናሆሜ ይመክረዋል። እንግዲህ ኪራን በጣም ነው የተደሰተው። አንተም ታመኝ ሁንላት ብለዋን ቀላል እታመንላታለሁ ብሏን። እንግዲህ ኪራ እንግዲህ የመጣችው ስማን አላውቀውም። በነገራችን ላይ ከኪራ ጋር እንዴት ሆናችሁ ብላ ስትጠይቀት እኔማ ኪራንማ ብላ አንገቷን ደፍታለች። ያው እኔና ኪራን ገዳይ ታርቀናን ብላ እየነገረቻ ነው። ከዛ በኋላ እንግዲህ ሰኒ የሆነ ደብዳቤ ታገኛለች። ደብዳቤ ምን ደብዳቤ ነው ደግሞ
ማን አስቀመጠልኝ ትላለች ሰኒ። ሰኒ በአካል እምቢ ስላችሁ ደግሞ በደብዳቤ መጣችሁ ትላለች። ከዛ በኋላ ሰኒ እንግዲህ ስልክ ደውላ ለምን አንቺ ሴትዮ ከህይወታችን አትውጪ? እስከ መቼ ነው የምታሰቃይን? ትላለች ሰኒ እንግዲህ በንዴት። ከዛ በኋላ ልጅሽን ፈጣሪ ነው የወሰደው፣ ልጅ እህቴ ምንም አላደረገችው ልጅሽን ትላታለች። ከዛ ጽናት ትሄዳለች ወደ ሰኒ። እንግዲህ እያለቀሰች ነው በእህቷ ጉዳይ። ባዶ እጇን ሲልኳት ሜዳ ላይ የምትወድቅ መስሏቸው ነበር እያለች ያለቀስቀስ። እዛ አገር ወጣች፣ ህይወቷንም አሻሻለች። እኔን ግን ጥላኝ ሄደች እያለች። ከዛ በኋላ እንግዲህ ኪራ ወደ ክችን ሄድና ምንድን ነው የደበቅሽኝ ይላታል። አይ ሳሎን ሄድና ምግብ አመጣላለሁ። አይ ከኔ የምትደብቂው ነገር የለም እያለች ነው። እዛ ሰኒ ጋር ሂጄ ነበረ፣ ነገር ግን የድሮ የእህቷ የባል ዘመዱ እያስጨነቋት ነው ትለዋለች። ለምን ብሎ ይጠይቃል። ከዛ በኋላ እንግዲህ በቂ መረጃ የላቸውም፣ ግን እየተከታተሉ እያስጨነቋት ነው ትለዋለች። ለምን እስካሁን አልነገረችኝም እያለ ነው እንግዲህ ኪራ። በላይ ሲሆን የነገረችኝ ትለዋለች። ከዛ በኋላ ላልሆነ ለፖሊስ እንናገራለን ይላል ኪራ። እና እንግዲህ ጽናት ድራማ በጣም ደስ የሚል አስተማሪ ድራማ ነው። ግን ይቅርታ ያው ምክንያቱም ሰዎች እየመጡ እያሳሳቱኝ ምንም እያሉኝ በመድኃኒዓለም መጨረሻ ግን ጽናት እንተኛ ግን እንዳትኮለኮለኝ ትለዋለች። አየሽ አታደርጊ ያልሽኝን ነገር እንደማደርግ ታውቂያለሽ ይላታል። እና እንግዲህ የዛሬው ፕሮግራማችን ይህን ይመስላል። ተመልካቾች ፈጣሪ አምላክ ደግሞ ሀገራችንን ሰላም ያደርግልን፣ እኛም ያለንበት ይጠብቀን። ቪዲዮን እንግዲህ ላይክ ያደረጋችሁ በላይክ ግቡ አበረታቱኝ። እሺ። እና ደግሞ ቪዲዮ ስፖስት ለምንድን ነው ቪዲዮ የማታዩልኝ? እውነት ምን ችግር አለ ብታዩልኝ? ለአርሲ ኩርሲ እያያችሁ አይደል? ለእኔ ብታዩልኝ ምን እኛ ራስ በራሳችን ብንተጋገዝ ምን ችግር አለው? ሂውልኝ ስወዳችሁ ማሮቼ ፍቅሮችና እንግዲህ ይህን ይመስላል የዛሬው ድራማ። ኪራና ደግሞ ጽናት በመታረቃቸው በጣም ደስ ብሎናል። እናመሰግናለን።